ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞነኛ ፕሮግራማችን ነው ጀመረ። ከፕሮግራሙ ጋር እኔ ኃይለ ማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ያክብሮት ግብዣችን ነው። ጥሩ ጊዜ። ተስፋዬ እንግዲህ በዛሬው ፕሮግራማችን የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባሳለፍነው ማክሰኞ የመንግስትን የስድስት ወራት ዕቅድ አፈጻጸም ለምክር ቤት አባላት አቀርበዋል። ይህንን ጉዳይ በስፋት የምንዳስሰው ነው የሚሆነው። በተጨማሪም እንግዲህ ምክር ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላትን ሹመት አጽድቋል። ይህንንም በሁለተኝነት የምንመለከተው ጉዳይ ነው የሚሆነው። በመጨረሻም እንግዲህ ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችን እንዲሁም ደግሞ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጽድቋል። እነዚህን ሶስት ጉዳዮችን በዛሬው የሰሞነኛ ፕሮግራማችን የምንዳስስ ይሆናል። ተስፋዬ እንግዲህ ቀደም ሲል እንደገለጽ ነው የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባሳለፍነው ማክሰኞ የመንግስታቸውን የስድስት ወራት ዕቅድ አፈጻጸም ሪፖርት ለምክር ቤት አቅርበዋል። ማህበራዊ ጉዳዮችን፣ ኢኮኖሚያዊ እንዲሁም ደግሞ ፖለቲካዊ ጉዳዮችን ለምክር ቤት አቅርበዋል ወይም አንስተዋል። በተጨማሪም በሰላምና ደህንነት ወቅታዊና ዓለም አቀፋዊ ጉዳዮችን መሰረት በማድረግ ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያና ምላሽ ሰጥተዋል። በመግቢያችን ላይ እንዳነሳው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተወካዮች ምክር ቤት ተገኝተው የ2018 በጀት ዓመት የመጀመሪያ 6 ወራት ዕቅድ አፈጻጸምን አስመልክቶ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡበት ሳምንት ነበረ። በዚህ ምላሽና ማብራሪያ ላይ በርካታ ሀገራዊ ጉዳዮች ተነስተዋል። ከተነሱ ሀገራዊ ጉዳዮች መካከል ቀዳሚ አድርገን እንድናነሳው እንፈልገው የኢኮኖሚ ጉዳይ ነው። በኢኮኖሚ ጉዳይ ላይ ያነሷቸው ነጥቦች ላይ ኢትዮጵያ አመርቂ ኢኮኖሚ ለውጥ እያመጣች መሆኑን የሚያሳዩ በርካታ ማሳያዎች እንዳሉ በነበረው ምላሽና ማብራሪያ ላይ አስረድቷል። ከዚህ ጋር በተያያዘ መንግስት በሰራው ጠንካራ የሀገር ሪፎርም ላይ በኢኮኖሚ ዘርፍ ተጨባጭ ውጤቶች እየመጡ መሆኑን አጽንኦት ሰጥተው ተናግሯል። ከዚህ ጋር እንግዲህ የተሰራው ሪፎርም እንደምናስተውሰው በማክሮ ኢኮኖሚ ላይ የነበረውን ስብራት ለመጠገን የማክሮ ኢኮኖሚ ዘርፎችን ሰፋ በማድረግ በግብርና፣ በኢንዱስትሪ፣ በማዕድን፣ በአይሲቲ፣ በቱሪዝም ዘርፎች ላይ በማቀናጀት የሀገርን ኢኮኖሚ ላቀ ወዳለ ደረጃ ለማድረስና የሀገርን ብልጽግና እውን ለማድረግ በሚረዳ መንገድ ላይ የተሻሉ ስራዎችን ለመስራት የሚያስችሉ የኢኮኖሚ ዘርፎችን በመቀየስ ስራዎች መሰራታቸው ይታወቃልና እነዚህ ስራዎች ከአመት ዓመት የተሻሉ ውጤቶችን እያመጡ እንደሚገኙና ሀገር አሁን ባለችበት ደረጃ ላይ ጠንካራ ኢኮኖሚን በመገንባት ላይ እንደምትገኝ የሚያሳይ መሆኑን ጠቁሟል። ከዚህ ጋር በተያያዘ በሁሉም ዘርፎች ላይ እድገት እየታየ መሆኑን የሚመጣው እድገት ደግሞ በበጀት ዓመቱ የሚጠበቀውን አመታዊ እድገት ወይም ጂዲፒ የምንለውን ነገር ከፍ እንደሚያደርገው የጠቆሙበት ነው። ከዚህ ጋር በተያያዘ በግብርናውም፣ በኢንዱስትሪውም፣ በቱሪዝሙም፣ በአይሲቲውም ያሉ ዘርፎች ላይ የመጡት የኢኮኖሚ ለውጦች በዋናነት በ2018 በጀት ዓመት አሁን ባለንበት 9.2 የኢኮኖሚ እድገት ይመዘገባል ተብሎ ይታሰባልና ይህንን በእቅድ በመያዝ ይህንን ግብ ለማሳካት የተሰራው ባለው ስራ ውስጥ ባለፉት 6 ወራት በተሰራው ስራ ኢስቲሜት ይደረጋል፣ ይገመታል። ቀጣዩ ደግሞ 6 ወራት ደግሞ ቢሰራ የት ይደረሳል የሚለውን ሁለቱን በማመጣጠን በተሰራው ስራ 9.2 ከማሳካት ባለፈ እንደው ወደ 10.2 ጂዲፒ ወይንም አመታዊ የኢኮኖሚ እድገት እንደሚመዘገብ በነበረው ምላሽና ማብራሪያቸው ላይ ጠቀሱበት ነው። እንግዲህ ይሄ ምላሽና ማብራሪያቸው ላይ እንድናይ የሚያስፈልገው ነገር ሀገር ያቀደችው የ9.2 በመቶ እድገትን በተጨማሪ ከፍ ወዳለ ደረጃ ወደ 10.2 እንዲያድግ ያስቻለው ቀን ከሌሊት የተሰሩ ስራዎች በእያንዳንዱ ፕሮጀክቶች ላይ የተሰሩ ጠንካራ የሆኑ አፈጻጸሞች በእያንዳንዱ ሴክተሮች ላይ የተሰሩ እያንዳንዳቸው ጠንካራ ስራዎች ለዚህ ኢኮኖሚ እድገት ትልቅ አስተዋጽኦ እንዳላቸው ሲጠቅሱ ነበርና ይህ ከፍተኛ እድገት ቢመዘገቡ 9.2 ያለው እቅድ እንደው ወደ 10.2 እንደሚመጣ በዚህ ባሳለፍነው 6 ወራትና በቀጣይ 6 ወራት ከሚሰራው ስራ ጋር እዚህ ደረጃ እንደሚደረስ በተጠናው ጥናት መንግስት ያጠናው ጥናት እንዳለ ሆኖ አይኤምኤፍም ይህንን ጥናት በማጥናት አመላካሽ መስኮች ላይ ተቀራራቢ የሆነ ውጤት መገኘቱን ጠቁመውበታል። ያ ማለት 10.2 በመቶ ልናድግ የምንችልባቸው ሁኔታዎች አመቺ መሆናቸውን የሚያሳየው በመንግስትም በአይኤምኤፍም ወይ ደግሞ ዓለም አቀፍ የገንዘብ ፈንድ ምንድነው በአይኤምኤፍ በኩልም የተደረገው ጥናት ጋር
ተቀራራቢ የሆነ ግመታ እንዳለ የምናሳካው ዓመታዊ እድገት ላይ ይጠቁማል። የመንግስት አገልግሎት አሰጣጥን ለማዘመን እንዲሁም ደግሞ ተደራሽ ለማድረግ እየተሰሩ ያሉ አገልግሎቶች አድማሳቸውን በማስፋት በቅርቡ በአውቶቡስ ደረጃ ሆነው ወደ የሰፈሮቻችን እንደሚመጡ የፌዴራል ጠቅላይ ሚኒስትር የገለጹበት ሁኔታ አለ። እንግዲህ በተለይም ከአገልግሎት አሰጣጥ ጋር ተያይዞ በርካታ ቅሬታዎች ይነሳሉ በህብረተሰቡ ዘንድ። ይህንን ደግሞ ለመፍታት የአንድ መሶብ አገልግሎት በርካታ ስራዎችን እየሰራ ይገኛል። አንድ አመት ውስጥ እንግዲህ 33 ያህል ማዕከላትን ማቋቋም ተችሏል። 33 ያህል ማዕከላትን ማድረስ እንደተቻለ ነው የተናገሩት። በቀጣይ ደግሞ እነዚህን ማዕከላት ወደ 100 ለማሳደግ እየተሰራ መሆኑን ነው እንግዲህ ለምክር ቤቱ የገለጹት። ሌላኛው ከትራንስፖርት ጋር የተያዙ ጉዳዮችንም አንስተዋል። የጋዝ ፕሮጀክትን ስንጀምር በአዲስ አበባ በጋዝ የሚሰሩ ባሶችን በመጠቀም አሁን ያለውን የትራንስፖርት ዋጋ እንቀንሳለን ብለን ነበር ነው ያሉት። ይህንንም ለማድረግ ቃላችንን ጠብቀን እየሰራን ይገኛል ብለዋል። ይህንንም ለማረጋገጥ አቃቂ ሄዶ ማየት ይቻላል ብለዋል። የነበሩ ባሶችን ሞተር በማውረድ የጋዝ ሞተር አምጥተን አዳዲስ በጋዝ የሚሰሩ አውቶቡሶችን እያመረትን እንገኛለን ብለዋል። ነገር ግን ሂደቱ ቀላል እንዳልሆነም ነው የተናገሩት። ከዚህ ጋር ተያይዞም ደግሞ በቂ ሙያተኛ አልነበረም ይህንን ለማድረግ ከነዳጅ ወደ ሞተር ለመቀየር የሚያስችል ፋብሪካ እንዳልነበር ነው የተናገሩት። ነገር ግን ያም ቢሆን በስድስት ወራት ውስጥ በርካታ ስራዎች መሰራታቸውን የተናገሩት። በቀጣይ 6 ወራትም እንግዲህ ይህንን ስራ አጠናክሮ በመቀጠል በጋዝ የሚሰሩ አውቶቡሶችን ወደ ገበያ በማሰማራት የትራንስፖርት ወጪን ለመቀነስ እንደሚሰራና ይህንንም ወደ ክልሎች የማስፋት ስራ እንደሚሰራ ተናግረዋል። ልክ ነው። ከዚህ በተጨማሪ እንግዲህ ክቡር ጠቅላይ ሚኒስትሩ ካነሷቸው ጉዳዮች ጋር የምንመለከተው የትምህርትን ጉዳይ ነው። እንግዲህ ትምህርት በኢኮኖሚ ስርዓታችን ላይ ትኩረት ከተደረገባቸው ዘርፎች አንዱ ነው። በአይሲቲ ዘርፍ ስር የሚከናወን ነው። እንግዲህ ለትምህርት የተሰጠው ትኩረት በተመለከተ ክቡር ጠቅላይ ሚኒስትሩ ሲያነሱ ጥራት ያለው ትምህርት በፍትሃዊነት የማድረስ ስራን አጠናክሮ የተሰራበት መሆኑን እንዲሁ በነበረው ምላሽና ማብራሪያ ላይ እየሰጡበት ነው። ከዚህ ጋር በተያያዘ እንግዲህ የትምህርት ጥራትን በዘላቂነት ለማረጋገጥ የሚቻለው እታች ያለው የትምህርት መነሻ ላይ ሲሰራ ነው ወይም መሰረቱ ላይ ሲሰራ ነው የሚል ሀሳብ በአጽንኦት ሲጠቅሱ የነበረበት ነው። ምክንያቱም በተለይ ልጆች ላይ የሚሰራው ስራ የነገዋን ኢትዮጵያ ብሩህ በሆነ መንገድ ላይ ለማግኘት ያስችላል፣ የበለጸገች ኢትዮጵያን እውን ለማድረግ ያስችላል በሚል መሰረትነት እየተሰራ መሆኑን ጠቁሟል። እንግዲህ ይህ መነሻ ላይ ወይም መሰረት ላይ የሚሰራው ትምህርት በተለይ በህፃናት ላይ የሚሰራ ነው። ህፃናት በቅድመ አንደኛ ትምህርት ቤት ቆይታቸው ላይ የተሻሉ ዜጎች ሆነው እንዲወጡ ትምህርትን የማብቃት ወይም ትምህርትን በተሻለ መንገድ ለትውልዱ ተደራሽ የማድረግ ስራዎችን በፍትሃዊነት የመስራት ስራዎች እየተሰሩ መሆናቸው ጠቁሟል። ከዚህ ጋር እንግዲህ አያይዘው ያነሱት ነጥብ አለ። ባለፉት ጊዜያቶች 34000 መዋለ ህጻናቶች መሰራታቸውን ጠቁሟል። እንግዲህ እነዚህ 34000 መዋለ ህጻናቶች ሲሰሩ ታርጌት ያደረጉት ወይንም አላማቸውን እንዲያሳኩ የተፈለገው የነገዋን ኢትዮጵያ በመፍጠር ረገድ እነዚህ ትምህርት ቤቶች የሚኖራቸው ፋይዳ ቀላል አይደለም ነው። ምክንያቱም ከታች በመሰረት የሚሰራው ነገር ጠንካራ የሆነ ነገር ይዞ ስለሚወጣ ነውና መሰረት የሌለው ነገር ደግሞ ዘላቂነቱ ላይ ጥያቄ ውስጥ ይገባልና ይህንን ዘላቂነትን ጥያቄ የሚመልሰው በትውልድ ላይ ሲሰራ በመሆኑ በቅድመ መደበኛ ወይንም በቅድመ አንደኛ ወይንም በመዋለ ህጻናት ትምህርት ቤት ላይ እየተሰራው ያለው ስራዎች የነገ አገር ተረካቢ ትውልድን በማፍራት ረገድ ትልቅ አስተዋጽኦ እንዳለው ያነሱበት ነው። እንግዲህ ከዚህ ጋር ተያይዞ ትምህርት ቤቶች ደረጃ ማሻሻል ደግሞ እየተሰራበት ያለበት ሁኔታን አንስተዋል። የትምህርት ደረጃ ማሻሻል ማለት ትምህርት ቤቶች ባላቸው ፋሲሊቲ ወይንም አቅርቦት ከዛ ውጪ መምህራን ላይ የሚሰሩ ስራዎች የመምህራን አቅም ከመገንባት ጋር በተያያዘ እንዲሁም ደግሞ እዛ ውስጥ ተሳታፊ የሆኑ ተማሪዎችን በቴክኖሎጂ እውቀትና ክህሎታቸው እንዲያጎለብቱ ምክንያቱም ቀጣዩ ዓለም የሚወዳደር ቀጣዩ ዓለም ላይ ብቁ ሆኖ የሚገኝ ትውልድ ለመፍጠር በሳይንስና ቴክኖሎጂ የዳበረ ትውልድን መፍጠር መሰረታዊ ስራ ተደርጎ ይሰራልና ከዚህ ጋር በተያያዘ ትውልዱ ለቴክኖሎጂ ቅርብ እንዲሆን ለፈጠራ ቅርብ እንዲሆን በሳይንስና ቴክኖሎጂ እድገት ላይ እንዲጓዝ ለማስቻል በእውቀትም በክህሎትም የዳበረ እንዲሆን በዚህ ዘርፍ ላይም ጠንካራ ስራዎች እየተሰሩ መሆናቸውን ጠቁሟል። ለዚህም ነው ሀገር በአምስቱ ኢኮኖሚ ዘርፎች አይሲቲን እንደ አንድ ዘርፍ አድርጋ ስትሰራበት የቆየችው ቀጣይ የምትሰራበት ይሄ መሆኑን ጠቁሞበታል። ከዚህ ጋር በተያያዘ እንግዲህ በዓለም ሁለተኛ የሆነው የኤአይ ዩኒቨርሲቲ እየተገነባ መሆኑን የጠቆሙበት ትልቅ የምስራች ነው። እንግዲህ እዚህ ጋር ልናነሳ የምንችለው ምንድነው ኤአይ ስንል የዚህ ወይንም አርቲፊሻል አስተውሎት ወይንም ሰው ሰራሽ አስተውሎት የምንለው
ይህ ዩኒቨርሲቲ በመጪው ኢትዮጵያ ላይ ትልቅ የሆነ አስተዋጽኦ እንደሚኖረው ጠቁሟል። በዓለም ላይ አንድ ዩኒቨርሲቲ አለ ኤአይ ዩኒቨርሲቲ ወይንም ሰው ሰራሽ አስተውሎት ጋር በተያያዘ እውቀትን ክህሎትን ማዳበሪያ የሆነ ይህንን ማዕከል ያደረገ ደግሞ ዩኒቨርሲቲ ኢትዮጵያ እየገነባች መሆኑን ጠቁሟል። ይህም መገንባቱ ወጣቶች ለነገው ውድድር ከወዲሁ ዝግጁ እንዲሆኑ የሚያደርግ ነው። ምክንያቱም አሁን ላይ ያለው ትውልድ ፈጥኖ በማሰብ በመፍጠር ረገድ የተሻለ የሆነ የመጣበት ብዙ የሚያስቀኑ ሐሳቦችን የሚያመጡ ብዙ የፈጠራ ሐሳቦችን የሚያመጣ ትውልድ እንደመሆኑ መጠን ለዚህ ትውልድ ምቹ የሆነ አውድን መፍጠር የነገውን ኢትዮጵያ በተሻለ መንገድ ለመገንባት አስተዋጽኦ ቀላል እንዳልሆነ ያነሱበት ነውና ከዚህ ጋር በተያያዘ ከኢትዮጵያ 5 የእድገት ምሰሶች አንዱ የሆነውን የቴክኖሎጂ ዘርፍን ለማጠናከር የኤአይ ዩኒቨርሲቲ ወይንም የሰው ሰራሽ አስተውሎትን ቤዝ የሚያደርግ ወይንም መሰረት የሚያደርግ ዩኒቨርሲቲን መስራት ትልቅ የሆነ ፋይዳ እንደሚኖረው ጠቁሟልና ከዚህ ጋር በተያያዘ ዩኒቨርሲቲዎች ይህን ዩኒቨርሲቲ ከመገንባት ባለፈ ደግሞ የሚያፈሯቸው እያንዳንዱ ትውልድ ላይ ከሳይንስና ቴክኖሎጂ ጋር በተያያዘ ጠንካራ የሆነ ውጤት እንዲያመጡ ከቅድመ አንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ያሉ ስራዎች ተጠናክረው እየተሰሩ ትምህርትን በፍትሃዊነትና በጥራት የማድረስ ስራዎች እየተሰሩባቸው መሆኑና በዚህም ደግሞ አመርቂ ውጤቶች እየተመዘገቡ መሆናቸውን በነበረው ምላሽና ማብራሪያ ላይ ያስረዱበት ነው። እንግዲህ ከዚህ ጋር የይዘን ልናነሳው የምንችለው ሌላው ማህበራዊ ጉዳይ የጤና ጉዳይ ነው። ከጤና ዘርፍ ጋር በተያያዘ ሁሉን አቀፍ የጤና ተደራሽነትን ለማድረስ አሁንም ጠንካራ ስራዎች መሰራታቸው ጠቁሟል። ከዚህ ጋር እንግዲህ በተያያዘ እንደ ምሳሌ ያነሱት አንድ ነገር ነበር። በሀገራችን የማልበርግ በሽታ ተከስቶ ነበርና ይህን የማልበርግ በሽታ ለመከላከል የተሰራው የጤና ሚኒስቴርና ከሚመለከታቸው የጤና ተቋማቶች ጋር ወይንም ሌሎች በቅንጅት ከሚሰራቸው አካላት ጋር ሆኖ የሰራው ስራ ሀገር በጤናው ዘርፍ ምን ያህል ጠንካራ ስራ እየሰራች እንደሆነ የሚያሳይ ነው ብለዋል። ምክንያቱም ከዚህ ቫይረስ ወይንም ከዚህ ወረርሽኝ በአጭር ቀናቶች ውስጥ በቁጥጥር ስር መዋል ጤነኛ የሆነ ማህበረሰብ በመፍጠር ረገድ ላይ ቀድሞ የመከላከል አክሞ የማዳን ስራ ላይ መንግስት ምን ያህል በትኩረት እየሰራ መሆኑን የሚያሳይ ምሳሌ መሆኑን የጠቀሱበት ነው እንዳሉ ነው። ከዚህ ውጪ ደግሞ በርካታ ሰዎች ለአንዳንድ ህክምናዎች ከሀገር ውጭ ወጥተው እንደሚታከሙ ጠቅሰዋልና ነገር ግን አሁን ከቅርብ ጊዜያት ወዲህ ሀገር ውስጥ ያሉ የዚህ በጤናው ሴክተር ላይ የሚሰሩ ሆስፒታሎች የጤና ተቋማቶች ከውጭ ሀገሩ ሰዎች እየመጡ ህክምና የሚያገኙባቸው ለምሳሌ የአይንና የጥርስ ህክምና በምሳሌነት ያነሱበትም መድረክ ነበርና ምን ያህል ሀገር በጤናው ዘርፍ ላይ ኢንቨስት እንዳደረገች ምን ያህል የተማረ ሰው ኃይል እንዳላት ምን ያህል ይህንን ህክምና በትክክል ተግባራዊ በማድረግ ፈዋሽ የሆነ ስርዓትን እየተከተለች እንደሆነ የማህበረሰቡን ጤና በመከላከልና በመጠበቅ ረገድ ምን ያህል ብቁ የሆነች እንደመጣች እድገቱ የሚያሳይ ነው የሚለውን ነገር ጠቁሞበታል። ከዚህ ውጪ ልናነሳው የምንችለው በክቡር ጠቅላይ ሚኒስትሩ ምላሽና ማብራሪያ ላይ የሰላምና ደህንነት ጉዳይ ነው። እንግዲህ እነዚህ ነገሮች ሁሉ የምናወራቸው የማህበራዊ ጉዳይ የትምህርት ጉዳይ ሌሎች ነገሮችን በአጠቃላይ የምናነሳው ሀገር ሰላም ስትሆን ነው፣ ደህንነት ሲረጋገጥ ነው። እነዚህ ነገሮች ላይ ደግሞ ሀገር ምን ያህል በሰላምና ደህንነት እየሰራች መሆኑን ማብራሪያ ሰጥቷል። ይህን ሲያነሱ ባንዳነት ያቆስላል እንጂ አይገልም ሲሉ ነበር የጠቀሱት። ምንድነው ይሄ? ባንዳነት ሁሌም ነበረ በኢትዮጵያ ታሪክ ውስጥ ብዙ ባንዶች ተፈጥረዋል። ሀገራቸው እንድትጎዳ ምክንያትም ሆኗል። በዚህ ሁሉ ጥረት ውስጥ ግን ባንዳነት ሀገርን አቁስሏል፣ ኢትዮጵያን አቁስሏል፣ እናታችንን አቁስሏል። ነገር ግን ሊገላት አልቻለም። ዛሬም እንደ ሀገር ጸንተን መቆየት ችለናል። ይህ ነገር የራሱ የሆኑ ምክንያቶች እንዳሉት በሶስት ነገር ሲያስረዱ ነበር ክቡር ጠቅላይ ሚኒስትሩ። ይህ ሀገር ሰላም እንዳትሆን ዘላቂ ሰላም በሁሉም የሀገሪቱ ክፍሎች ላይ እንዳይንሰራፋ ምክንያት ከሆኑት ቀዳሚ ብለው ያነሷት ነጥብ ምንድነው? ማንኛውንም ሀሳብ በኃይል የመፍታት ክፉ የሆነ የተጠናወተ ጉዳይ አለ። አንድን ነገር በውይይት በመግባባት ሀሳብን የበላይ ወይንም የልዕልና ማዕከል አድርጎ ሀሳብን የመወያየት ክፍተቶች ባሳለፍነው አመታቶች ነበሩና ሰላም እንዳይረጋገጥ ምክንያት ከሆኑት ቀዳሚ መሆኑን አንስተዋል። በሁለተኛነት የባንዳነት አመለካከት ነው። ያ ማለት ከሀገር ይልቅ ለባዳ የሚሰጥ የሀገርን ብሔራዊ ጥቅምን የሚገዳደር ሀሳብ ላይ ተሰላፊ ሆኖ መገኘት ነው። ይህ ሌላው ባለሳለፍነው መቶና ከመቶ ዓመታት በላይ የታየ መሆኑን ጠቅሰዋልና ከዚህ ጋር በተያያዘ ግን ልንማርባቸው የምንችላቸው ደግሞ ብዙ ገድል ደግሞ እንደ ሀገር እንደነበረም የጠቀሱበት ነው። ሌላው በሶስተኛነት ያነሱት ጠላቶቻችን አንድም ጊዜ ተኝተው እንደማያውቁ ነው። ኢትዮጵያ ያደገችለት እኛን ትጎዳናለች የሚል ከንቱ የሆነ ስጋት በመተባበር በጋራ የምታድግ ሀገር መሆኗን ፍላጎቷ ጽኑ እምነቷም ጎረቤት ሀገራትንም ሆነ ሌሎች የዓለም ክፍሎችን
በጋራ የምትደግፍ የምታበረታ ሀገር መሆኗን ሳይረዱ ገና ለገና ኢትዮጵያ በኢኮኖሚ ከፍ ባለች ቁጥር ወየውልን የሚል ከንቱ ስጋት ላይ መውደቃቸው በሀገራችን ላይ ሰላምና ደህንነት እንዳይረጋገጥ ምክንያት መሆኑን ጠቅሰዋል። ነገር ግን በዚህ ላይ ያለውን ሐሳብ ሲቋጩ ምንድን ያሉት ሀገር እንደ ሀገር መቆም ስትችል ብቻ ነው ያለምናቸው ነገሮች የሚሳኩት የመበልጸግ ጉዟችንም እውን የሚሆነው ቀጣይ የሚመጣውንም ትውልድ ይህንን ትውልድ በተሻለ ቦታ ማስቀመጥ የምንችለው ሰላማችን ስናረጋግጥ ነው። ይህን ሰላም ለማረጋገጥ ደግሞ ዞር ብለን ታሪካችን ልናይ ይገባናል ሲሉ ጠቅሰውበታል። በርካታ ጀግኖችን በምሳሌነት አንስተውም ሲጠቅሱ ነበረ። እነዚህ ጀግኖች በተለያየ የሀገሪቱ የፖለቲካ እንቅስቃሴ ውስጥ የስልጣን ሹኩቻ ውስጥ አለመስማማቶች ነበሯቸው። በየትኛውም አጋጣሚ ውስጥ ግን ሀገር እንደ ሀገር እንድትቆም ግን ሲያስፈልግ ግን ለባዳዎች በራቸውን ክፍት አላደረጉም። ራሳቸውን መስዋዕት አድርገው ሀገርን አጽንተው ቆይተዋል። ይህ ታሪክ ነው። ይህንን ታሪክ ለመረዳት የግድ እየዞርን መጽሐፍ ማንበብ አይጠበቅብንም። የአባቶቻችንን ገድል ወደ ኋላ ዞር ብለን የነጻነት ታሪኮችን ማሰብ ያስፈልጋል። ሁልጊዜ ኢትዮጵያ ለራሷ የምትከፍላቸው መስዋዕትነቶች ትልቅ ማስተማሪያ ሆነው ዓለም ብዙ ይማርበታል። እኛ ግን ዞር ብለን ያላየናቸው አዋራውን አራግፈን ታሪካችን ያልመዘንባቸው ብዙ ክፍተቶች እንዳሉ ጠቅሰዋልና እዚህ ላይ ሲቋጩ ምንድን ያነሱት በተለያዩ አጋጣሚዎች የሚፈጠሩ የውስጥ አለመግባባቶችን በጠረጴዛ ዙሪያ መጥቶ መፍታት ትልቅ እድል ዘመናዊነትም መሆኑን ጠቅሰዋል። ነገር ግን ከአባቶቻችን ተምረን ልናዘልቀው የሚገባው ነገር የሀገርን ሰላምና ደህንነት ለማስጠበቅ የውስጥ ችግሮቻችን ያልተስማማንባቸው ጉዳዮች ቢኖሩ እነዚህ ጉዳዮች በሀገር ውስጥ ይፈታሉ እንጂ ለባዳ ራስን አጋልጦ በመስጠት ሀገር እንድትጠቃ ምክንያት ማድረግ ለማንም እንደማይበጅ ጠቅሰዋል። የምንፈልጋትን ሀገር ነገ እንደማናገኛት በዚህ ሂደት ውስጥ ከሄድን ጠቅሰዋልና ወደ ኋላ ሰከንድ ብለን ተመልሰን የሀገርን ታሪክ መመርመር አባቶቻችን እንዴት አድርገው ሀገርን አጽንተው እንደሄዱ መመርመርና በዛ ልክ ራስን አብቅቶ መገኘት እንዳለብን እየጠቆሙበት ነው። ከዚህ ጋር እንግዲህ የተነሳው ሀገር እንደ ሀገር እንድትቆይ አባቶች ታሪክ ሰርተው አልፈዋል። እኛ ደግሞ ይህንን አጽንተን የመቆይ ደግሞ ግዴታ አለብን ብለው ይህን ለማጽናት እያንዳንዱ ኢትዮጵያ ለሰላም ዘቦኑ መቆም አለበት። የትኛው ሐሳብ ነው በጠረጴዛ ዙሪያ መተን ልንወያይበት ልንከራከርበት የሚገባው? የትኛው ሐሳብ ላይ ስንመጣ ነው ለብሔራዊ ጥቅምና ለኢትዮጵያ አንድነት መቆም ያለብን? እምቢ ለሀገሬ ብለን ምንቆመው ለጠላት በሬ አልከፍትም ብለን ምንቆመው የሚለው ነገር ላይ ሁልጊዜ ማሰብ ይገባል። ምንም መደራደር ያልነጥም ሊሆን አይገባም የሚለውን አጽንኦት የሰጡበት ነው። ከብሔራዊ ጥቅም ጋር አያይዘው የአባቶቻችንን ታሪክ ያነሱበት ሁኔታ አለ። የምታስታውስ ከሆነ እንግዲህ የሊጋባው በየነን ታሪክ አንስተዋል። በተጨማሪም የጀግናውን የኮሎኔል አብዲሳ አጋንም ታሪክ አንስተዋል። በተጨማሪም የሌሎችን ጀግና ቀደምት ኢትዮጵያውያንን ታሪክ አንስተዋል። ከመንግስት ጋር የሚኖር ቁርሾንና በሀገር መካከል ያለውን ልዩነት ያገናዘቡ አባቶች መሆናቸውን ወይም ታላላቅ ሰዎች መሆናቸውን ያነሱበት ሁኔታ አለ። ሌላው እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ጉዳይ የታላቁ የህዳሴ ግድብን የሚመለከት ጉዳይ ነው። ተስፋዬ ኢትዮጵያ እንግዲህ ግድቡን ጀምራ ለማጠናቀቅ ምንም አይነት እርዳታም ሆነ ብድር አለመውሰዷን የገለጹበት ሁኔታ አለ። በተለያዩ ወቅቶች እንግዲህ ተስፋዬ የሚናፈሱ አሉባልታዎች ነበሩ። ኢትዮጵያ ብድር እንዳገኘች ወይም ደግሞ ኢትዮጵያ እርዳታ እንዳገኘች በተለያዩ ወቅቶች ሲገለጹ ነበረ። ህብረተሰቡም ላይ ደግሞ እንዲሁ ብዥታ የመፍጠር ሁኔታዎች ነበሩ። ነገር ግን የፌዴራል ጠቅላይ ሚኒስትር ኢትዮጵያ ከማንም ምንም አይነት እርዳታም ሆነ ብድር አለመውሰዷን ቃል በቃል ተናግረው ከዚህ ጋር ያለውን ፋይልም ዘግተው ወደ መዝገብ ቤት የላኩበት ሁኔታ አለ። በሀገር ውስጥም ከሀገር ውጭም ያሉ ጀግኖች ኢትዮጵያውያን በቁርጠኝነት ጨክነው እንግዲህ በጋራ በመቆም የተከወነ ፕሮጀክት ነው ሲሉ ነው ለምክር ቤቱ የገለጹት። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም ሲሉ ነው የገለጹት። ብዙ አሉባልታዎች ምላሽ ያገኙበት እውነት የሚመስሉ ሐሰቶች አደብ እንዲገዙ የተደረጉበት ትልቅ መድረክ ነውና ከዚህ ጋር ያይዘው ህዳሴ ግድብ ከአፍሪካ አንደኛ ግድብ ሰርቶ ማጠናቀቅ አንድ የቤት ስራ የተዘጋ ፋይል ነው። በዚህ ውስጥ የተከፈለን ዋጋ ግን ማንም ሰው ሊረሳው የማይችል የእያንዳንዱ ኢትዮጵያዊ ላብ አጥንት ህይወት የተገበረበት የተከፈለበት ትልቅ መስዋዕትነት ያለበት ነው።
ከዚህ ግን አያይዘው ከዚህ እልፍ ያለ ስራም ደግሞ የተሰራ መሆኑን አንስተዋል። ስለዚህ ሰርተን ያሳየን የአባይ ግድብ እንዳለ ሆኖ በአፍሪካ ሶስተኛ የሆነው ደግሞ የኮይሻ ግድብ እየገነባች ያለች ታላቅ ሀገር መሆኗንም አጽንኦት የሰጡበት ነው። ይህ እንግዲህ የኃይል አቅርቦትን በማቅረብ ረገድ ምን ያህል የሀገር ዋጋ እንደሚኖሩ ምን ያህል የኃይል ፍላጎትን በአገር ደረጃ ያለውን እንደሚመልስና ለጎረቤት ሀገራት ምን ያህል ትሩፋት እንደሚያመጣ በደንብ የሚያሳይ ነው። የሆነ አባባል አለ፣ ውሾች ይጮዋሉ፣ ግመሎች ጉዟቸውን ይቀጥላሉ። ብዙዎች እያወሩ ነው። ሀገር እንደ ሀገር መስራት ያለባትን እየሰራች ነው። አባይን አጠናቃለች፣ ኮይሻን ጀምራለች፣ በርካታ ፕሮጀክቶችን ጀምራለች። በአባይ ላይ ያሳየችውን ጀምሮ የመጨረስ በተለያዩ ፕሮጀክቶች ላይ የምታሳየውን ጀምሮ የመጨረስ ግን ያለምንም ጥርጥር በእነዚህ ፕሮጀክቶች ላይ ደግሞ ሰርታ ታሳያለች። ኢትዮጵያ ወደምታረገው የብልጽግና ጉዞ ምንም አይነት እንቅፋቶች ቢደረደሩ ኢምንት መሆናቸውን አጥብቀው ሲናገሩ ነበር። ኢትዮጵያ ብዙ የሚያጓጓ ነገር አላት። የሚያጓጓ ነገሯን ምሰራው ዛሬ ላለው ትውልድ ብቻ አይደለም፣ ነገ ላይ የመጣው ቀጣይ ትውልድ መሆኑንም አጽንኦት እየሰጡ የተናገሩበት ነውና ከዚህ ጋር በተያያዘ ምን ያህል ሜጋ ፕሮጀክቶች እየተሰሩ መሆናቸውን ጠቁሙበታል። ህዳሴን ካጠናቀቅን በኋላ ኮይሻን ጀመርን። ኮይሻን ወደ ማጠናቀቁ እየሄድን ነው። ከዚህ ጋር እየይዘን ከአፍሪካ አንደኛ የሆነውን ኤርፖርት እየገነባች ያለች ሀገር ኢትዮጵያ ነች። ይህንንም ሌላው መሰረት ድንጋይ የተጣለበትን ወቅት እናስታውሳለን። ባለፈው በቢሾፍቱ የተጣለ መሰረተ ድንጋይ ይሄ ደግሞ የአፍሪካ ቀዳሚ የሚሆነውን ኤርፖርት እየተገነባ ነው። ይህ ቀዳሚ ኤርፖርት ሲገነባ አሁን አዲስ አበባ ቦሌ ኤርፖርት ኢንተርናሽናል ቦሌ ኤርፖርት ያለውን አንደኛ ደረጃነት የበለጠ የሚያልቅ ነው የሚሆነው። ስቲል የአየር መንገዳችን አንደኛ ነው። ይህ ደግሞ የቢሾፍቱ አየር ማረፊያ ደግሞ ኢንተርናሽናል አየር ማረፊያ ሲጠናቀቅ ደግሞ በዛው ልክ ኢትዮጵያ ልዕልና እያጠናከረ ነው የሚሄደውና እያንዳንዱ ፕሮጀክቶች ላይ ኢትዮጵያ እየሰራች ያለችው ዛሬን በማሰብ ብቻ አይደለም፣ ለመጪው ትውልድ ከመፍጠር ባለፈ አልፎ የመሄድ የመዝለል ስራዎችን በትክክል እየተገበረች መሆኑን የሚያሳይ መሆኑን በነበራቸው ማስረጃዎች ላይ ወይም በነበራቸው ምላሾች ላይ የጠቀሱበት ነው። እንግዲህ ከዚህ ጋር ተያይዞ የአፈር ማዳበሪያ ፋብሪካ መጀመሩን ያስታወሱበት። ከዚህ ጋር ደግሞ ሌላው የሚጨመረው ነገር የጋዝ ፕሮጀክት ጋር በተያያዘ የጋዝ ፌዝ ዋንን በተመለ ፌዝ ዋን ምንለው መጠናቀቁ ፌዝ ቱ ደግሞ መጀመሩን የጠቆሙበት ነው። ሌላው ሪፋይነሪ ነዳጅን የማጣሪያ ስራዎች የሚሰራበት የሪፋይነሪ ግንባታ መከናወኑን የመጀመሩንም የጠቆሙበት ነው። ስለዚህ እነዚህ ታላላቅ ፕሮጀክቶች ቀላል አይደሉም። ሜጋ ፕሮጀክቶች አሉ። ያለ ምንም እረፍትና እንቅልፍ ለውጥ ለማምጣት እየተሰራ መሆኑን ይህም ደግሞ ተጨባጭ የሆነ ነገር እየተገኘበት መሆኑን ያመላከቱበት። ስለዚህ በፕሮጀክት ክትትል መጀመሪያ በእውቀት ላይ የተመሰረተ ፕሮጀክት በመንደፍ ያንን በተግባር በማሳየት ተግባሩ ደግሞ ከፍጻሜ እንዲደርስ በመከታተል አፈጻጸሙን በየጊዜው በመገምገም በእያንዳንዱ ሁኔታ ላይ አመራር በመስጠት ኢትዮጵያ ውስጥ ያሉ እያንዳንዱ ነገሮች የተፈጸሙ የፕሮጀክት ስራዎች ድፍን አፍሪካ የሚመሰክርበትና መቶም ትምህርት የሚወስድበት ፕሮጀክት መሆኑን ጠቁሟል። ይህ ለብዙ ሀገራት ማሳያ የሚሆን ኢትዮጵያ አትችልም የሚለውን ነገር ፍጹም የሚቀይር ሰርቶ የማሳየት ትልቅ ኃይል መሆኑን ጠቁሟል። ይሄ ግን ሁሉ የመጣው ያለምንም ድካም አለመሆኑን አጽንኦት ሰጥተው የተናገሩበት ነው። እዚህ ጋር ሲያነሱን በዛው የጠቆም ያለፉት በእያንዳንዱ የሀገር ፕሮጀክት ላይ የሚሆን በእያንዳንዱ ስራ ላይ እያንዳንዱ ኢትዮጵያዊ ሳይታክት ሊሰራ ይገባል። ነገ የበለጸገችዋን ኢትዮጵያ ማየት እስከፈለገ ነገ የበለጸገችዋን ኢትዮጵያ ለትውልድ መስጠት እስከፈለገ ድረስ ሁልጊዜ ሊታትር ከእንቅልፉ ሊቀንስ ድካሙን ለነገው ኢትዮጵያ ሊያደርግ እንደሚገባ አጽንኦት የሰጡበት ነው። ሌላው እንግዲህ የፌዴራል ጠቅላይ ሚኒስትር ያነሱት ሀሳብ ከቀይ ባህርና ከወደብ ጋር የተገናኘ ሀሳብ ነበር። እንግዲህ ቀይ ባህር ለኢትዮጵያ ህልውና ወይም ደግሞ ለኢትዮጵያ ኤግዚስተንስ ወሳኝ መሆኑን አንስተዋል። ኢትዮጵያና ቀይ ባህር ተነጣጥለው መኖር እንደማይችሉም ተናግረዋል። ከዚህ ጋር ተያይዞም እንግዲህ ተስፋዬ ከምጽዋ ጫፍ ተነስተን እስከ መቅዲሾ ድረስ ያለው የቀይ ባህር ቀጠና 5000 ያህል ኪሎ ሜትር እንደሚሸፍን ገልጸዋል። ነገር ግን 130 ሚሊዮን ህዝብ ላላት ኢትዮጵያ ይሄ ወደብ ይሄ አካባቢ ዝግ መሆኑን የተናገሩበት ሁኔታ አለ። ከዚህም አካባቢ ተጠቃሚ አለመሆኗን አንስተዋል። ይሄ 5000 ኪሎ ሜትር ተስፋዬ እጅግ በጣም ሰፊ ነው። በርካታ ሀገራትንም
ሊያስተናግድ የሚችል ነው። ተስፋዬ እንደው የህዝብ ቁጥር ስብጥራቸውን እንኳን ብናነሳ ከኤርትራ አካባቢ ከ5 እስከ 6 ሚሊዮን አካባቢ የሚደርስ ህዝብ አለ። ጅቡቲ አካባቢ ስንመጣ በተመሳሳይ ሁኔታ ከ5 እስከ 6 ሚሊዮን አካባቢ የሚደርስ ህዝብ አለ። ወደ ሶማሌ ስንመጣ ደግሞ ቢበዛ እስከ 20 ሚሊዮን አካባቢ የሚደርስ ህዝብ እንዳለ ነው የተነገረው። ብንደምረው ከ25 እስከ 30 ሚሊዮን አካባቢ የሚደርስ ህዝብ ነው ያዙት እነዚህ ሶስት ሀገራት። ነገር ግን 5000 ኪሎ ሜትር የባህር ጠረፍን ለሶስት ነው ያዙት። እነዚህ ሀገራት እንግዲህ ከኢትዮጵያ አንፃር ስንወስደው ኢትዮጵያ በ3 ወይም በ4 እጥፍ የሚገመት ህዝብ አላት። ነገር ግን በኢፍትሃዊነት ኢትዮጵያ ከዚህ የባህር ጠረፍ ተጠቃሚ አይደለችም። ነገር ግን ኢትዮጵያ የጠየቀችው ከ5000 ኪሎ ሜትር ውስጥ ተስፋዬ 50 ኪሎ ሜትር ብቻ ነው። 4950 ኪሎ ሜትር የባህር ጠረፍ እዛ አካባቢ ይኖራል። ኢትዮጵያ የጠየቀችው 50 ኪሎ ሜትሮችን ብቻ ነው። ይሄ ደግሞ ትልቅ ፍትሃዊ ጥያቄ መሆኑን ያነሱበት ሁኔታ አለ። ይህንን ደግሞ በሰላማዊ መንገድ በድርድርና በሰጥቶ መቀበል መርህ ለማሳካት እየሰራች መሆኑን የገለጹት ከተፈጥሯዊ ፍትሃዊነት ጋር በማቆራኘት ያነሱበትን ነጥብ እንዳሰው ጥሩ ይሆናል ብዬ አስባለሁ። ኢትዮጵያ በርካታ ወንዞች አሏት። እነዚህ ወንዞች ከሀገር አልፈው ወደ ጎረቤት ሀገራት ይፈሳሉ። ከዛም ልፍ ብለው ወደ ውቅያኖሶች ይቀላቀላሉ። እነዚህን እያንዳንዱ ወንዞች ኢትዮጵያ ልገድባቸው ብትል ትችላለች ወይ የሚሉ ጥያቄ አነሱ። ምን አሉ? እነዚህን ልገድባቸው ብትል ተፈጥሮ በራሱ አያስችላትም፣ ይከለክላታል፣ ትክክልም አይሆንም። አንተ ጋር ተጠቅመበት የሚያልፈውን ነገር ጎረቤት ሀገራት ጋር አይድረስ የምትል ሀገር አይደለችም ኢትዮጵያ። ከዚህ አንፃር ፍትሃዊ አይደለም። በተመሳሳይ ቀይ ባህርን ለወደብነት ልጠቀመው ያስፈልገኛል ስትል አይቻልም ማለት ከተፈጥሮ ጋር መቃረን ነው በሚል ነበር ያስረዱት። ኢትዮጵያ በተፈጥሯዊ ምክንያቶች፣ በአካባቢ ምክንያቶች፣ በተለያዩ ምክንያቶች ከዚህ ቀድመን በዳሰስናቸው ፕሮግራሞች እንዳነሳናቸው በበርካታ ምክንያቶች ይህ ወደብ እንደሚያስፈልጋት ተጨባጭ የሆኑ ማስረጃዎች ያሏት ተጨባጭ የሆኑ አመክንዮች ያሏት መሆኑን አጽንኦት የተሰጠበትና ከዚህ ጋር ያይዘው ቀይ ባህርን አክሰስ ማድረግ ወይንም ቀይ ባህርን መጠቀም በባለቤትነት ያንን ቦታ ማስተዳደርና የገቢ ወጪ ስርዓቱን የንግድ ስርዓቱን በዛ ልክ ማከናወን ተፈጥሯዊ ነው እንጂ ከዛ ውጪ ሊሆን አይችልም። ልክ ከኛ የሚወጡትን ወንዞች ልገድባቸው ቢባል እንደማይቻል በተመሳይ በዚህ ልክ ተፈጥሯዊ መሆኑን በመረዳት ምላሽ ሊያገኝ እንደሚገባ ጠቁመውበታል። ይህን ሲያነሱ እንግዲህ ይህ ጥያቄ ዝም ብሎ እየተነሳ ብቻ እንዳልሆነ በበርካታ ሀገራት የኢትዮጵያ ጥያቄ ትክክለኛ መሆኑን የተመሰከረለት ይህ ትክክለኛ ጥያቄ በበርካታ ሀገራት የተመሰከረለት ወደ ተግባር ለማውረድ ግን በርካታ የሆኑ አማራጮች ግን እንዳሉ ጠቁሟል። ኢትዮጵያ የቀይ ባህር አክሰስ የማድረግ መብቷን በመከተል እንድትጠቀም በፍትሃዊነት እንድትጠቀም በርካታ የሆኑ አማራጮች አሉ። ከዚህ ጋር በተያያዘ ኢትዮጵያ ቀይ ባህር ለመጠቀም ከጎረቤት ሀገራት ጋር ጭምር በኢኮኖሚ እንድትሳሰር በርካታ ድል የሚፈጥር ነው። ይህን ግን ባታገኝ ግን ኢትዮጵያ የኢኮኖሚ እዳ ልትሆን ትችላለች። በዙሪያ ላሉት የበርካታ ጦስ ምክንያት ልትሆን ትችላለች አክሰስ ባላደረገች ቁጥር። ምክንያቱም አሁን ያለው 130 ሚሊዮን ህዝብ ነገ የት እንደሚደርስ ማሰብ ነው። ይህ ወጣት ኃይል ይህ የስራ ፍላጎት የኢኮኖሚ እድገት ያለው ወጣት ኃይል እቺን ሀገር የት ሊያደርሳት ይችላል? በታፈነ ቁጥር የሚያመጣው ሁኔታ ከኢትዮጵያ አልፎ ለሌሎች ሀገራትም እዳ እንዳይሆን እዚህ ላይ በመግባባት መስራት ይገባል። ይህንን በመግባባት ለመስራት ደግሞ ሰጥቶ የመቀበል መርን ኢትዮጵያ እንደምትከተል ጠቁሟል። የተለያዩ አማራጮች እንደሚኖሩም ሲያነሱ ነበር። በአየር መንገድ በኩል በኃይል አቅርቦት በኩል የተለያዩ አማራጮችን በማቅረብ ጎረቤት ሀገራት በዚህ ተጠቃሚ በመሆን ኢትዮጵያም የቀይ ባህርን የወደብ አክሰስ የምታደርግበት ተጠቃሚነትን ባለቤትነትን የምታረጋግጥበት መንገድን ማድረግ እንደሚገባ አንስተዋል። ይህም ማድረግ ብዙ ትሩፋቶች እንደሚያመጣም ጠቁሟል። ኢትዮጵያ አደገች ማለት በአንድም በሌላም መንገድ ለጎረቤት ሀገራት ለምስራቅ አፍሪካ ሀገራት ለቀጠናው ሰላም፣ ደህንነት፣ የኢኮኖሚ እድገት ምንም ጥያቄ የለውም የተሻለ ስፍራ ትሆናለች። አሁን ባለችበት ኢትዮጵያ በ23 የአፍሪካ ተምሳሌት ለመሆን እየሰራች ነው። ከዛ በማስቀጠል ደግሞ በ2040
ትልቅ ኢኮኖሚ ካላቸው ከሁለት የአፍሪካ ሀገራት አንዷ ለመሆን ተግታ እየሰራች ነው። እዚህ ጋር ለመድረስ የሚያስችሉ በርካታ ተጨባጭ ስራዎች በተጨባጭ የሚታዩበት ነውና ከዚህ ጋር በተያያዘ ኢትዮጵያ ጋር ተደጋግፎ ማደግ እንጂ ኢትዮጵያን ከተፈጥሮ ጸጋ እንድትወጣ ገሸሽ እንድትል መግፋት ግን ትርፋማ እንደማያደርግ መረዳት ያስፈልጋል። በሰማይም በምድርም ዛሬም ይሁን ነገ እልፍ ሲል ከነገ ወዲያ ይህ ነገር ግን እውን መሆኑ እንደማይቀር ግን ጠቁሟል። ይህ ነገር እውን መሆኑ ማይቀር እስከሆነ ድረስ ደግሞ በጊዜ በጋራ ጥቅም ላይ መሰረት በማድረግ የኢትዮጵያን የባህር በር ተጠቃሚነትን ሁሉም የጎረቤት ሀገራት ባለበት መንገድ ላይ ድጋፋቸውን ቀጥለው ይህ ነገር እውን የሚሆንበት መንገድ አይቀሬ መሆኑን አጽንኦት ሰጥተውበታል። መልካም እንግዲህ ተስፋዬ ቀደም ሲል አንተም እንደገለጽከው እንግዲህ የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዲፕሎማሲና በሰጥቶ መቀበል መርህ ወደቡን ለማግኘት ወይም ደግሞ የወደቡን ጥያቄ ለማሳካት ጥረት እየተደረገ መሆኑን የገለጹት በባሌም ሆነ በቦሌ ጉዳዩ የማይቀር መሆኑን ለወዳጅም ለጠላትም ቁርጡን ነው የተናገሩት። በመጨረሻነት የምናነሳው ሀሳብ የምርጫን ጉዳይ ነው። ከምርጫ ጋር በተያያዘ ሀገራችን በዘንድሮ ዓመት 7ኛውን ሀገራዊ ምርጫ እንደምታደርግ ይታወቃልና ይህ 7ኛው ሀገራዊ ምርጫ ፍትሃዊ፣ ሁሉን አካታች፣ ሰላማዊ እንዲሆን ደግሞ እና ከምንም በላይ ደግሞ ዲሞክራሲያዊ ስርዓትን ኢትዮጵያ ዲሞክራሲ በመገንባት ረገድ የሚኖረውን ፋይዳ መሰረት የጣለበትን 6ኛውን ሀገራዊ ምርጫ የበለጠ ከፍ በማድረግ በ7ኛው ምርጫ የተሳትፎ መጠንን፣ ፍትሃዊነትን፣ ዲሞክራሲ ስርዓትን የበለጠ በሚያሳይና ተግባራዊ በሚያደርግ አውድ ውስጥ እንደሚተገበር ይጠበቃል። ለዚህም ደግሞ በከፍተኛ ትኩረት እየተሰራ መሆኑን ክቡር ጠቅላይ ሚኒስትሩ አንስተዋል። ከዚህ ጋር የህዝብ ሰላምና ደህንነት ጉዳዮች ደግሞ ሲጠቀሱበት ነበር። ሰላም በሀገሪቱ ዙሪያ በአጠቃላይ ባልሰፈነበት ሁኔታ ላይ በአንዳንድ ቦታዎች የሚታዩ የሰላምና ደህንነት ክፍተቶች ይህንን ምርጫ ለማድረግ ያስቻይ ነው የሚለው ነገር ሲያነሱ የሰጡት አንድ ምሳሌ ነበረ። በአሳለፍነው በጀት ዓመት እንኳን ለምሳሌነት ካነሱ ኢሬቻን፣ መስቀልን፣ ጥምቀትና ሌሎች የአደባባይ በዓላት ወይንም የእምነቱ ተከታዮች በአፋ ወይንም በውጪ ወጥተው የሚያከብሩበት በሚሊዮኖች ኢትዮጵያውያን የሚወጡበት በዓላቶች ተከብረዋል። እነዚህ በዓላቶች ሲከበሩ ኮሽ ያላለ ነገር ለቀናቶች ሲከበሩ ለአንድ ሰዓት ምርጫ ግን የሚሆን የሰላምና ደህንነት ስጋት በጭራሽ ኢትዮጵያ እንደማያሰጋት አጽንኦት ሰጥቶበታልና ስለዚህ ለዚህ እንደውም ያነሱ ተፎካካሪ ፓርቲዎች እና አማራጭ ሀሳብ ያላቸው ጊዜው እንዳያመልጣቸው እንዳይቆጫቸው ጭምር በቦታው ላይ ተገኝተው ሀሳቦቻቸውን እንዲሸጡ በሀሳቦቻቸውም ደግሞ የተሻለች ኢትዮጵያ ለመገንባት ጥረት እንዲያደርጉ ጥሪም ያቀረቡበት ጭምር ነውና ከዚህ ጋር የዘንድ እናነሳው የሚችል ምንድነው የፖለቲካ ኃይሎች በልበ ሙሉነት ምርጫው እንዳለ ሊያውቁ ይገባል። ለዛ ምርጫ የሚያስፈልጋቸው ነገር የሀሳብ ልዕልና ከፍ አድርጎ መምጣት ብቻ ነው። ተፎካካሪ መሆን ብቻ ነው። በዛ ተፎካካሪ ውስጥ ሀሳባቸው ለህዝብ ማቅረብና ሀሳባቸው መሸጥ በዛ ውስጥ ውሳኔና ፍርዱን ለኢትዮጵያ ህዝብ መስጠት የሚለውን ነገር አጽንኦት ሰጥተው እንዲሰሩበት የጠቆሙበት ነው። ሌላኛው እና ሁለተኛው ጉዳያችን እንግዲህ የህዝብ ተወካዮች ምክር ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽንን የቦርድ አባላት ሹመት አጽድቋል። እንግዲህ በህዝብ ተወካዮች ምክር ቤት በ6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ በ11ኛ መደበኛ ስብሰባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላት ሹመት አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዴኤታ የተከበሩ ዶክተር ምህረቱ ሻንቆ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጩ የቦርድ አባላት ተሿሚዎችን ግለ ታሪክ እንግዲህ ባቀረቡበት ወቅት እንዳሉት እንግዲህ ተሿሚዎች በትምህርት ዝግጅታቸው በተጨማሪም በስራ ልምዳቸው ለኢትዮጵያ ሁለንተናዊ ለውጥ ጉልህ አስተዋጽኦ ያበረከቱ በመሆናቸው ምክር ቤቱ ሹመታቸውን እንዲያጸድቅ ጠይቀዋል። በዚህ መሰረትም እንግዲህ ምክር ቤቱ በእጩነት በቀረቡ 9 እጩዎች ላይ ከተወያየ በኋላ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢና አባልነት እንግዲህ የቀረቡትን እጩዎች አጽድቋል። ምክር ቤቱ እንግዲህ ሹመቱን የውሳኔ ሀሳብ ቁጥር 5 2018 በማድረግ በሁለት ተቃውሞና በአብላጫ ድምጽ አጽድቋል። እንግዲህ ከዚህኛው መደበኛ ጉባኤ ላይ ከተከናወኑት የሹመት ስራዎች ወይንም የሹመት ኩነቶች ውስጥ ሌላው የምናነሳው ምንድነው ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞች ሹመትንም ያጸደቀበት ጉባኤ ነበር። በዚህ ጉባኤ ላይ አንተ ቀድመ እንዳነሳው በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዴኤታ የሆኑት
የተከበሩ ዶክተር ምህረቱ ሻንቆ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ግለ ታሪክን እና የስራ ልምዳቸው ለምክር ቤት አባላቱ አቅርበዋል። ከዚህ ጋር የይዘው በትምህርት ዝግጅታቸውና በስራ ልምዳቸው ለፍትህ ስርዓቱ ሁለንተናዊ ለውጥ ከፍተኛ አስተዋጽኦ ይኖራቸዋል የሚል እምነት መኖሩን የጠቆሙበትና ሹመታቸው እንዲጸድቅላቸውም ያቀረቡበትን እናገኛለን። ይህንን አውድ ተከትሎ እንግዲህ ምክር ቤቱ እነዚህን እጩዎች ላይ ከተወያየ በኋላ አቶ ሉል ካሳይና አቶ ምትኩ ማዳን ሹመታቸውን አጽድቋል። ሹመታቸውን ሲያጸድቅ ደግሞ ቁጥር 6 2018 አድርጎ ነው ያጸደቀው። በተመሳሳይ ምክር ቤቱ በቀረቡት 50 የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞች በአንድ ድምጽ ታቅቦ በአብላጫ ድምጽ የጸደቀበት የምክር ቤት ውሎ እንግዲህ ባሳለፍነው ሳምንት ከተከናወኑ አበይት ክንውኖች ውስጥ የምናገኛቸው አበይት ነጥቦች ናቸው። ምክር ቤቱ ካከናወናቸው የመራረጥናቸው 3 አንኳር ጉዳዮች እነዚህን ይመስሉ ነበር። ተመልካቾች ለዛሬ ያዘጋጀነው የሰሞነኛ ፕሮግራማችን ይህንን ይመስል ነበር። ከፕሮግራሙ ጋር እኔ ኃይለማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆየን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት መልካም ሳምንት።